ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ኦላ ኮሚስታስ አሁን ላይ ይዤላችሁ የመጣሁት ዊክሊ ሪቪው ነው። ምን ተፈጠረ በዚህ ሳምንት የሚለው ቻርት ላይ የተፈጠረውን ከሞላ ጎደል አይታችሁታል ብዬ አስባለሁ። ያላያችሁትን ደግሞ አሁን ሙሉ እኔ ከማወራ ጀስት የራሴን ጠግል ያደረገውና ኤክስኪዩሽን ቪዲዮ ማየትም ከፈለጋችሁ እሱን ማድረገው ይሆናል። ግን ልንገራችሁ ሳይኮሎጂካሊ የተፈጠረው ነገር ልታውቁት አትችሉም ከስክሪን ጀርባ ስለሆነ ያለሁት እኔ ማለት ነው። አንደኛ ምን ተፈጠረ መሰላችሁ? ሰኞ፣ ማክሰኞ፣ ሮብ በጣም በቃ ራሴን እስክጠራጠር ድረስ አንተ ምን እየሆንክ ነው ምናምን ሱፐርናቹራል ምናምን ነገር ስላችሁ ትሬድ ገባለሁ አትሊስት ብሬክ ኢቭን ነው ሉዝ ምናምን ነው በቃ ስላችሁ በጣም ጥግ እየሄደ ምናምን በቃ አይታችሁታል አይደለ? ይመለሳል ምናምን ብቻ ሉዝ እየሆነ አይደለም እና እንዴ አንተ በጣም በቃ አንቺ አልተቻልሽም ምናምን መስጠት ላይ ራሴን እያየሁት ነገር ማለት ነው። ከዛም በኋላ ሐሙስና አርብ ላይ ያ ኬቭማን ሜንታሊቲ መጣ። ኬቭማን ሜንታሊቲ ምንድነው? ጀስት አንሴስተሮቻችን ጀስት ወይ ደግሞ የሰው ልጅ ባህሪ ራሱ ምንድነው ሰርቫይቫል ነው ይባላል አይደል? ሰርቫይቫል ከሆነ ደግሞ አካውንቴ ሳምንቱ ጀምር 0.7% ኔጌቲቭ ነበር የነበረው። ከዛም በኋላ አሁን ላይ ምን ተፈጠረ? ያ ሮብ ዕለት ከሮብ በኋላ 4% ገደማ 4% ክሊር 4% ሳይሆን 3.7 አይ ቲንክ 8 ብቻ እንደዛ ነው የነበረውና የሆነ ሰርቫይቭ አድርጌያለሁ። ኦልሬዲ ሰርቫይቭ አድርጌያለሁ ማለት። ከዛም በኋላ ትሬድ ብገባ ያው ትሬድ ስትገቡ ሪስክ አድርጋችሁ ነው የምትገቡት። ሉዝ እንዳይሆን ትሞክራላችሁ፣ ግን ደግሞ የሆነ ያክል አማውንት ሪስክ አድርጋችሁ ነው የምትገቡት እና ሉዝ ላለማድረግ በጣም ፈራሁ። አንደኛ ሪዝን እሱ ነው። ሁለተኛው ሪዝን ደግሞ ያው ዊክ ለማለት ላይ ብዬው እንደነበረው ኦቦ ትራምፕ በየቀኑ ነው የሚያወሩት እና ደግሞ የአሁኑ ደግሞ ይለያል በጣም ይሄ ታክስ በጣም እንትናል እና አወጣና በጣም ማርኬቱ ክሬዚ ነው ከሐሙስ ጀምሮ እና ያው እንደምታውቁት ደግሞ ብዙ ጊዜ ትሬድ ማድረገው ጎልድ ነው። ጎልድ ደግሞ ማክሲመም ላይ ሪል ላይ የምገባው ከሆነ 50 ፒፕስ ነገር ነው ማድረገው ስቶፕ ሎስ ማለት ያው እንደ ቴክ ፕሮፊት ያው ፖዚቲቭ ሪስክ ሪዋርድ እንደተጠበቀው ሆኖ ማለት እሱ ጥያቄ ውስጥ የሚገባ ነው ሲጨመር። ከዛ ምን ተፈጠራላችሁ? በጣም ሙቭ ስለሚያደርግ ማለት ነው ስቶፕ ሎሱ 160 ፒፕስ ምናምን ተመሳሳይ ሴታፕ እኮ ነው ጀስት ማክሰኞ ሮብ ምናምን ከገባሁት ጋር ማለት ነው። ግን ደግሞ 160 ፒፕስ 80 ፒፕስ ምናምን አይኖ ዛት ሎት ሳይዙን ቀንሼ መግባት ይችል ነበር፣ ግን ደግሞ እንደዛ ማድረግ አልፈለኩም። ለምን የሆነ ማገኘውን ብር ከፍ እንዲል ነው የምፈልገው፣ ማጣው ብር እንዲያንስ ነው የምፈልገው። አት ዘ ሴም ታይም ደግሞ ድሮዳው ላይ ብዙ መበስበስም አልፈለኩም እና በጣም ኢንትሪዎችን ሪፋይን ለማድረግ በጣም በቃ ኢንትሪዎችን ራቅ እያደረጉ ምናምን ነገር ምናምን ኢቨን አርብ ዕለት ምናምን በጣም ብዙ ነገሮች ተፈጠሩ ማለት በዛ ምክንያት። አንድ ኤክስተርናል ፋክተር የምለው እሱ ነው። ሌላ ኢንተርናል ፋክተር ደግሞ ምንድነው? ብዙ አካውንቶችን ትሬድ አደረግ ነበረ። ያው ሪል አካውንቱን ብዙም ትሬድ ባላደረገውም ግን ደግሞ አንድ ኮምፒቲሽን አካውንት አለ፣ አንድ ጀስት ይሄ ጊቫዌይ የተሰጠኝ አካውንት አለ፣ ይሄ ፈንድድ አካውንት ያው ሪሉ አካውንት አለ፣ ፈንድድ ሳይሆን ፈንዲንግ አካውንት አለ። ብቻ አንድ 4 አካውንት ነው ነገር ነበረ። እንደዚህ የነበረኩ ማድረገው እና አንዱ ለብቻ ቢሆን ኖሮ ኢቨን ምንም ነገር የሚፈጠር ነገር የለም። ግን ጭንቅላታችሁ ስቲል ማለት ጭንቅላቴ ሰኞ ማክሰኞ ሮብ ምናምን እየተደበደበ የመጣ ጭንቅላት ይመስለኛል። ሐሙስ ላይ ሮብ ዕለት ብዙ ትሬድ ከገባ በኋላ እንዲሁም ቪዲዮ ለቅ የነበረ ብዙ ቪዲዮ አልገባም ምናምን ነገር በቃ ከረዩ ምናምን ብዬ ሰጋግጬ ነበር ቪዲዮ ከፍቼ እና ነው እንደዛ ነው። አይኑ ዛት ዊኖቼን ካፒታላይዝ አላደረኳቸውም፣ ግን ደግሞ እሱም በፕሮሰስ ይመጣል። ግን ካፒታላይዝ አደርጋለሁ ራሴን እቋጠራለሁ ምናምን ብዬ በቃ ራሴን ውጥር ማድረግ ከሆነ በአንድ ጊዜ የሆነ ታይም ሁሉንም ህግ አፈርሰዋለሁ። ለምን አፍርሻ አይቼ ስለማውቅ ማለት ነው። ስለዚህ ሚኒም ካፒታላይዝ ማድረግ እንዳለ ሆኖ ግን እሱ ያን ያክል የሚጎዳ አይደለም። ግን እነዚህ ሪስክ ማኔጅመንት ምናምን ይሄ ኢሞሽናል ትሬዲንግ፣ ሪቬንጅ ትሬዲንግ ለማስመለስ የሚባል ይሄ ቅብር ጥሴ እንደሱ ነገሮችን መጀመሪያ ስድት አድርገን እናወጣውና ከዛም በኋላ ደግሞ ዊናችንን ካፒታላይዝ ማድረግ እንጀምራለን ማለት ነው። ጀስት ኢኮኖሚ ፋይናንሻል ስታተሳችንም ጀስት እሱ የሚፈቅድ ሌቭል ላይ ማለት ነው። ስለዚህ ያ ተፈጠርና ጭንቅላቴ ሐሙስ ዕለት ትሬድ አላደረኩም ማለት ነው። ስቶፕ ሎሶቹ ምናምን በጣም እየሰፉ ስለነበረ ከዛ ሐሙስ ዕለት ምን ተፈጠረ? በቃ ጭንቅላቴ የሚለኝ የነበረው አንተ ደነስ፣ አንተ በቃ ይሄን አልፈህ ነበር፣ ይሄ ሁሉ ዊን፣ ይሄ ምናምን እንዴ ብሮ ሰኞ ማክሰኞ ሮብ ዊን እያደረግህ ነበር እኮ ምንድን ነው የምትለኝ? ቆይ ሳስበው እንደ ችግር አለብህ እንዴ ምናምን ነገር ከራሴ ጋር ማለት ቅዳሜ ዕለት ነው ነገር ሳስበው ማለት ከዛም ያ ነገር ያ ሰልፍ ዳውት መጣና ምን አደረገ መሰላችሁ? ሌላ የራሴ ኢንተርናል ችግር ወደ ኤክስተርናል ተንጸባርቆ ዩቲዩብ ከፈትኩ። ጀስት ትሬዶቹ ሚስ ነው ማድረግ የነበረ እና ቶም ሆልጋርድ የሚባል አለ። ጀስት ሮቢንስ ካፕ ለጊዜው ነው ያሸነፈ። ሮቢንስ ካፕ የማታውቁ ሰዎች ካላችሁ የትሬዲንግ ኮምፒቲሽን ነው። ስሩአውት ዘ ይር ነው የሚቆየው እና ብዙ ፐርሰንቴጅ ያመጣ ሰው ዊን ያደርጋሉ እና የፎሬክስ ቨርዥን ነው መሰለኝ። አይ ቲንክ 2 ጊዜ ነው ያሸነፈው ይላል፣ እርግጠኛ አይደለሁም። እና የእሱን ሲግናል ጀስት ሲግናሉ ከታገኘኸው እዛው ላይቭ ላይ ትሬድ ሲያደርግ አጌንስ ዘ ትሬንድ እሱ እኮ ሲያወራ ሰምቼዋለሁ አይደለ? ከዚህ በፊት ሲያወራ ቤስት ሉዘር ዊን የሚል መጽሐፍ አለው ባይ ዘ ወይ ኢትስ ጉድ ቡክ። ትንሽ አንብቤዋለሁ ብሎን አይደለም ያነበብኩት፣ ግን ደግሞ
እኔ ሊኩዊዲቲ አድርጌ ይጠቀማቸዋል አጌንስት ዘ ትሬንድ ስትገቡ ምናምን ብላ ትካክሳለች። ምክርና ቡጢ ለሰጪው ቀላል ይባላል አይደለ? ግን ደግሞ ናስዳቅ ከሐሙስ ጀምሮ ቤሪሽ ነው እየሆነ ያለው። ግን ቡሊሽ ገባ። ከዛ እኔ በጉም ራሱ በያልኩኝ 0.5 ሪስክ አድርጌ ገባው። ከዛም በኋላ ለአንድ ደቂቃ እንኳን ፖዚቲቭ አልገባም። ጀስት ስቶፕ ሎስ መንካት አዲስ ነገር አይደለም፣ የሚጠበቅ ነገር ነው። ግን ደግሞ ኢቨን ዊን ራሱ ቢሆን በራሴ በጣም የምናደድበት ነገር ነበረ። ከዛ ኢሞሽናል ስቴት ውስጥ በጣም አሁን ላይ ሉዝ ስለሆነ በሜተናደድ ቀሩ። ለምን ምንድን ነው ምን ጎደለኝ ብለህ ነው በሰው ሲግናል የምትገባው? ዩ ካን አናላይዝ ወይም ዩ ካን ትሬድ ወይም እሱን አሳይተሃል፣ ማየት ትችላለህ። የራስን ኤክስኪዩሽን ቪዲዮ ማየት ትችላለህ። ችግር ላይ አይደለም ያለኸው፣ ፖዚቲቭ ላይ ነው ያለኸው። ምን ጎደለኝ ብለህ ነው ምናምን ነገር ከራሴ ጋር ማለት ብዙ ነገር አውርተናል። ጀስት ሁሉንም ቪዲዮ ላይ ባስገባ በጣም ረጅም ይሆናል ቪዲዮ። ብቻ እነዚህ ተፈጠሩ ነገሮች ተፈጠሩ። ከዛ ዊኩን ሲጀምር ካሜሽን ካላደረኩት 0.7 ነበረ። ከዛም በኋላ በ3 ፖይንት ምናምን ነገር ነበረ። ዊኩ ሲያልቅ አሁን 3% 0.5 ላይ ቀንሰው 3.8 ነገር ነበር። አሁን ላይ 3.1 ነገር ነው። ያው ክሊር 0.5 አይደለም። ስለዚህ እነዚህ ነገሮች መስተካከል አለባቸው። ሁለተኛ ደግሞ ማንም ሰው ይላችሁ ከዚህ ነገር የተማርኩት ደግሞ ከዚህ ሉዝ ከማድረግ የሰው ሲግናል ውስጥ ገብቼ ኢቨን ያንን ተውትና ያሁኑ በደንብ ትሬን ማድረግ የሚችለው ልጅ ምናምን ነገር ማለት ጭንቅላታችሁ ሁልጊዜ ዳውት ያደርጋቸዋል። ማርኬቱ ሁልጊዜ እንደዛ እንድታደርጉ ያደርጋቸዋል። ከአት ሴም ታይም ደግሞ ሲግናል ሊሸጡላችሁ የሚፈልጉ ሰዎች ምናምን ራሳችሁን ዳውት እንድታደርጉ ያደርጋቸዋል። የራሳችሁ ጭንቅላት ነው ችግሩ፣ ግን ጀስት አክሴፕት ብታደርጓቸው አይፈረድባችሁም። አሁን ለምሳሌ እንደዛ ነው፣ ግን አይ ዶንት ስለዚህ ከእናንተ ጋር ቁጭ ብሎ አብሮ ትሬን የሚያደርግ የጭንቅላት ክፍል አላችሁ። ቁጭ ብሎ አብሮ በቃ እናንተ ነኝ ብሎ የሚያስብ ነገር አለ እና እሱን ሰውዬ በጣም ያዙት። ምንም ልትሉ ትችላችሁ፣ መንፈስ ልትሉ ትችላላችሁ፣ አጅሬው ማንም ጦርጳ ፌቃስ ዋቴቨር ዩ ዋንት ኮል ኢት ጀስት ኮል ኢት እና አገኘው ነው ማለት ያለባችሁ ያን ሰውዬ እና እኔም አገኘው ብዬዋለሁ። አገኘሁት ደግሞ በትክክል ያገኘሁት ማውቀው ደግሞ ኔክስት ዊክ ኤክስኪዩሽኖቼ ኔክስት ዊክ ላይ ጭንቅላቴ ምንድን ነው የሚሆነው የሚለውን ከሰማሁ በኋላ ነው ማለት ነው። ስለዚህ ይሄ ሳምንት እንደዚህ ያልቀዋል። ፖዘቲቭ ነው። ኢትስ ቤተር ኢት ካን ቢ ከዚህ በላይ ቤተር፣ ግን ደግሞ ያው ይሄን ያክላል ማለት ነው። ስለዚህ ናት ዲስአፖይንቲንግ ኢትስ በጣም ቤስት ዊክ። ኔክስት ዊክ የተሻለ ነገር አድርጋለሁ ብዬ አስባለሁ። በጣም ዛግዛግ ያለ ነው። መብራት ጠፋ። ከዛም በኋላ ሪንግ ላይ ተበላሸ ምናምን ብቻ ዛግዛግ እያለ ሰኞ ነው የሚለቀቀው ይሄ ቪዲዮ ብዬ አስባለሁ እና በቃ ብቻ ከትሬዲንግ ውጭ ደግሞ ለምንድን ነው አዲስ ቋንቋ ማልማረው የሚል ሀሳብ መጣለኝ እና ጀስት ዋይ ለምንድን ነው ማናደርገው? ትሬደርስ ለምን እንትን እንወጣለን አይደለ? ለቫኬሽን እንወጣለን አይደለ? ጀስት እመኑት፣ ትረስት ዳት ቲንግ። ከዛም በኋላ ለቫኬሽን ስትወጡ የምታወሩትን ቋንቋ ተለማመዱ። ኢት ሲምስ ዴሉዥናል አይደለ? ግን ጀስት ሌትስ ቢ ዴሉዥናል ኢን አ ጉድ ዌይ አይደለ? አንድ የባለፈው ቪዲዮ ላይ ምስል የሰማችሁት አይ ኬም ሄር ቱ ቼንጅ ዘ ኢንዱስትሪ የሆነ ነገር ስል ነበር እና መቼም የትሬዲንግ ኢንዱስትሪ ይቀራል፣ ግን ደግሞ ይሄን የስካም ኢንዱስትሪ ግን ስካም የሚባል ነገር ፕሊዝ። አሁን ይሄን ቪዲዮ እየሰሩ ባለበት ሰዓት ይሄን ኤዲት እያደረኩኝ ለቅቆ በነበረበት ሰዓት ላይ የሆነ ለሲግናል የሚከፍል ሰው አካውንት እናባዛለህ ብር ምናምን ብለውት የሚከፍል ሰው ካለ አዲስ ታይም አዲስ ስፔሲፊክ ታይም። ግን ደግሞ ይሄን ቪዲዮ የምታዩትን ሰዎች እና ጀስት እናንተ ሼር የምታደርጉላችሁ ሰዎች ይሄን አይተው እንዲጠነቅቁ ነው ፈልገው። ጀስት ፕሮቴክት ዩር ማይንድ። ኖባዲ ከእናንተ የተሻለ አይደለም። እስከሰራችሁ ድረስ ዩ ካን ጌት ዳት ቲንግ ሲሪየስሊ። እኔ አሁን 1 ዓመት ከ2 ወሬ ነው ሲሪየስ ስግጥ ብዬ ትሬዲንግ ስማር ማለት ነው። ስለ ትሬዲንግ ጀስት እውቀቱ ያለኝ መቼ ነው? ከ1 ዓመት ከ6 ወር ጀስት ከምርቃት በኋላ ነገር ማለት ነው። ስለዚህ ያን ያክል ጊዜ አልፈጀብኝም። አይ ካን ብሬክ ዳውን፣ አይ ካን ትሬድ፣ አይ ካን ምናምን አግኝቼ ነበረ። አሁን አጥቼዋለሁ። ስለዚህ ያጠፉበትን ወይ አናላይዝ አድርጌ መቀጠል ያለብኝ ማለት አይደለም። ስለዚህ ሁላችሁም እንደዚህ ለማድረግ ሞክሩ። ብዙ የሚጎለ ነገር አለ፣ ግን ደግሞ እነሱን እያስተካከል የሚሄድ እፈልጋለሁ። ጀስት ጆርኒን ማሳደግ ማሳየት የምፈልገው እዚህ ጋር ስላችሁ ሁላችንም ይሄ ማን ተፋፈራለን አለ ይሄ ሉዛችንን ይሄ የምንሰራውን ትርኪ ቻርት ለፊት ስራዎች እያመጣን እንድናጋለጥ ምናምን ነገር ነው የፈለጉት እንጂ ኦልሬዲ ስታብሊሽድ ትሬደር ኮንኩ በኋላ ለምን ዩቲዩብ ላይ መጣው ጊቫዌ ያለ ይሄን ተቀላቀሉ ምናምን ኖ ታትስ ናት ማይ ፐርፐስ። ኦኬ ስለዚህ ቋንቋዎችን ስንማር እኔ የመረጥኩት የራሱ አድርባት ልትሉ ትችላላችሁ፣ ግን ደግሞ ጀስት የሀገር ውስጥ አማርኛ ከቻልኩኝ የውጭ እንግሊዝኛ ከዛም በኋላ ለምን ሞስት ለመንበረው ደግሞ ለማውራት የሚቀል ነገር ብዬ ስፓኒሽ ነው እና ጀስት ልበላችሁ። ኡኖ ዶስ ትሬስ ሆላ ኮሚስታስ ሚያሞ ዮሐንስ ፀሐዬ ኮሞቲያማስ ስማችሁን ኮሜንት ላይ አስቀምጡልኝ። ኮሞቲያማስ ማለት ስማችሁ ዋትስ ዩር ኔም ማለት ነው። ሚያሞ ማለት ማይ ኔም ኢዝ ማለት ነው። ሆላ ኮሚስታስ ማለት
ሃይ ሃው አር ዩ እንደማለት ነገር ነው። ደግሞ ረስቼው መጀመሪያ ላይ ማለት የነበረብኝ ነገር 200 ሰብስክራይበር ገባ። ኢትስ ናይስ ጀስት አም ታንክፉል። እሱንም ደግሞ በስፓኒሽ ፕሮፋይል ስናደርገው ግራሲያስ ፖር ዶስ ሳንቶስ ሰብስክሪፕቶሬስ 200 ሰብስክራይበር ስለገባ አመሰግናለሁ ማለት ነው። ግራሲያስ ፖር ዶስ ሳንቶስ ሰብስክሪፕቶሬስ። ዶስ ሳንቶስ ማለት 200 ነው። ሰብስክሪፕቶሬስ ደግሞ ሰብስክራይበርስ ነው። ፖር ነው። ግራሲያስ ቴንክ ዩ ነው። ቀጣይ ከ3 ወር በኋላ ራሴን በደንብ መጥለፍ አልፈልግም፣ ግን ደግሞ የተሻለ ስፓኒሽ እያወራሁ በስፓኒሽ አንድ ብሬክ ዳውን የምናደርግ ይሆናል ብዬ ተስፋ አደርጋለሁ። ግን ደግሞ ከብዙ ነገሮች ላይ በህይወት ስንኖር ከሰዎች ብቻ መማር ያለብን ብዬ አስባለሁ። ከሃይማኖት መምህሮች፣ ከዲሲፕሊን ከሚያስተምሩ ይሄ ሞቲቬሽናል ስፒከሮች፣ ከተሳካላቸው ሰዎች ብቻ አይደለም መማር ያለብን ብዬ ማስበው እኔ ከውሻ ይማራሉ። ባይዘው ምንድን ነው እያደረገች ያለችው እቺ ምናምን ነገር ብዬ የሆኑ ጉንዳኖች ምናምን አላ ብቻ የምትማሩበት ብዙ ነገር አለ እና ሜይ ቢ ፍልስፍና ሜይ ቢ ስራ ፈትነት ሊመስል ይችላል፣ ግን who cares ጀስት የተሻለ ነገር የምታገኙበት ከሆነ እንደዛ ለማድረግ ሞክሩና ለምንድን ነው ጀስት የሃይማኖት መምህራት መጥተው እስኪያስተምሩ ድረስ የምጠብቀው? ጀስት አም ኦርቶዶክስ መጽሐፍ ቅዱስ ማነበው ሃይማኖቱን ለመገልበጥ ወይ ደግሞ እግዚአብሔር አለ እግዚአብሔር የለም እግዚአብሔር ምንድን ነው ኖ እንደዛ አለ። አም ኦርቶዶክስ ሶ አይ ኖ ጋድ ኤግዚስተንስ ቬሪ ዌል። ግን ደግሞ ለህይወቴ ደግሞ ከመጽሐፍ ቅዱስ ውስጥ ከየትኛው መጽሐፍ በላይ ላጣቀስ የሚችላቸው ነገሮች አሉ። ለምን ስፔሻሊ እናንተ መጽሐፍ ምሳሌ ነታችሁታል እንዴ? የምር ድሮ የተጻፈው ምናምን ነገር የሚያስብል ነገር እያሉኝ ነበረ ምናምን የሚያስብላቸው አይደለም። እኔም ብቻ አስብለኝ ከሆነ አይደለም አላውቅም። ግን ደግሞ ከመጽሐፍ ምሳሌ ላይ ስለ ትሬዲንግ እኔ ጀስት ቀይሬ የተረዳሁትን ነገር ልበላችሁና ከዛም በኋላ ቪዲዮ ልጨርስ። እኔ ካሜራ ከተከፈተልኝ ይህንንም ያንንም ነው የማወራው። ስለዚህ አም ሶሪ ቪዲዮ ከረዘመ ሌላ ይህን ያላወሩት ነገር አለ አይደል? ያላወራሁት የለም። ኤኒዌይስ መጽሐፍ ቅዱስ ላይ በትክክል በእርሱን አላውቀውም፣ ግን ደግሞ መጽሐፍ ምሳሌ ምዕራፍ 26 ቁጥር 5 ላይ እሱን አስገባላችኋለሁ። ኬጄቪ ሳይሆን ምንድን ነው የሚባለው ኤንጂ ኒው ቴስትመንት ምናምን ነገር ማለት ነው። ኒው ቴስትመንት ምናምን የሚባለው ኒው ሊቪንግ ትራንስሌሽን እንደዛ ነገር ብቻ ኪንግ ጄምስ እንግሊዝኛው የምታነቡት ከሆነ መሰለኝ እንደዚያ ነው። ብቻ እንትን ባላችሁ የእንግሊዝኛው ስለሆነ ቨርዥኑ ነው። ጉድ ፕላኒንግ ኤንድ ሃርድ ወርክ ሊድስ ቱ ፕሮስፐሪቲ በት ናስቲ ሾርትከት ሊድስ ቱ ፖቨርቲ። ትሬዲንግ ላይ በደንብ መስራት ያለብን እየሰራን ሜንታሊችን ማስተካከል ያለብን እያስተካከልን ስትራቴጂያችን ሪፋይን እያደረገን የምንሄድ ከሆነ አንደኛው ዘዴ አትጠራጠሩ፣ ኢትስ ፕሮስፔሪቲ የሚጠብቀን። በቃ ማንም ሰው እንደሰነሳችሁ አትፍቀዱለት። በቃ አለቀ። ኢትን ሩል በቃ ኦኬ። ጀስት ቺል ስላችሁ እኔም ቺል እያደረኩ በርግጥ ግን ደግሞ በቃ ምንድን ነው የጎደለኝ? ምንድን ነው ማስተካከል ያለብኝ? አንድ ነገር ነገራችሁ ደግሞ ስትራቴጂ አለ የሚጎደላችሁ። እሺ ብዙ ጊዜ ስትራቴጂ አለ የሚጎደላችሁ። እሱን እያደረግን ፕሮስፔሪቲ። ግን ደግሞ ይሄ ሀስቲ ሾርትከት የምንጠቀም ከሆነ በሲግናል ሀብታም ሆናለሁ በሲግናል ዱ ዩ ቲንክ በሲግናል ሀብታም የምትሆኑ ኮሜንት ላስቀምጡልኝ። አይደል ነው እስካሁን ድረስ ካላችሁት እና በሲግናል ሀብታም ከሆነ አይደል ነው እኔ ያላየሁት ቦታ ስለሆነ ያላየሁት ቦታ ስላችሁ በሲግናል ሀብታም ሲኮን ምናምን አይቼ ስለማድረግ አይመስለኝም። ቀጣይ ላይ በቪዲዮ እንድሰራችሁ የምትፈልግ ከሆነ ሲግናል ሰርቪስ ቻናል ውስጥ ስፔሲፊክ ገብቼ ምን እንዳጋጠመኝ ከዚህ በፊት ማለት ነው ምነግራችሁ ይሆናል። ስፔሲፊካሊ ተናጋሪዎች እንደዚህ ተናጋሪዎች እንደዚህ ብዬ ኦነስት ሪቪው ሰራላችሁ ይሆናል። ግን እሱን ኮመንት ላይ እንድታሳውቁኝ እፈልጋለሁ። ካልሆነ በጣም ይዘገያል ማለት ነው። ሌሎች ኤዱኬሽናል ቪዲዮችን ለመስራት ያው በደንብ ሰብስክራይበር መጨመር አለበት። በዚህ መቀጠሉ በጣም ደስ ብሎኛል። ግን ሞር የሚጠይቁ ኮሚኒቲ ቢልድ ማድረግ መቻል አለብን። ጀስት በደንብ ግራይንድ ማድረግ የሚፈልጉ ወጣቶች ጀስት አለ አይደለ ብዙ ዲስትራክት የሚያደርጉ ነገሮች አሉ። ብዙ አጀንዳ የሚሰጣችሁ ግን just leave that thing ኦኬ። ስለዚህ ከመጽሐፍ ምሳሌ ደግሞ የመጨረሻ ላይ ደግሞ ለትሬዲንግ እንደ አውትሮ ለቪዲዮ አውትሮ ምን እንጠቀማለን መሰላችሁ? መጽሐፍ ምሳሌ ምዕራፍ 21 ቁጥር 31 ላይ ምን ያለ መሰላችሁ? ፈረስ ለጦርነት ጊዜ ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው አይደል? ልክ ነው። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ስለዚህ ምንድነው ይሄን ደግሞ ወደ ራሳችን ስንቀይረው የምንረዳው ስትራቴጂያችንን እናዘጋጃለን፣ በደንብ ሪፋይን እናደርጋለን፣ ሳይኮሎጂያችንን እያስተካከልን እንሄዳለን። ዴይ ቱ ዴይ አዲስ ነገር እያስተካከልን እንሄዳለን። ከዛም በኋላ ድሉ ግን ከየት ነው? ከእግዚአብሔር ነው። ጀስት በቃ እኔ አሁን የሆነ ታይም ተሳክቶ አግኝቼ ነበር አይደለ? ከዛም በኋላ ሉዝ አደረኩኝ። ኦኬ
እዛ ጋር ያላደረግኳቸው አሁን በትክክል ማያቸው ነገሮች ነበሩ፣ እዛ ጋር በጣም ያላደረግኳቸው ነገሮች። ስለዚህ አሁን ላይ ደግሞ አደርጋቸዋለሁ ማለት ነው። ስለዚህ እግዚአብሔር ሲፈቅድ ሁሉ ነገር ግጥምጥም ይላል። ግን ከኛ የሚጠበቀውን ነገር መስራት መቻል አለብን። ፈረሳችንን ለጦርነት ማዘጋጀት መቻል አለብን። ፈረሳችን ምንድነው? ስትራቴጂያችን፣ ሜንታላችን ነው። ስለዚህ ይህን ቪዲዮን ጨርሰው ቻው ቻው ቻው